አዶናይ የሆነ ነገር ተደርጎብሃል ወይ ተደርጎብናል፣ በቃ ወይ ተደርጎብኛል። ራሴን ብቻ ስወክል ማለት ነው። እኔ ምን እንደሆንኩ አላውቅም፣ ምን እንደነካኝ አላውቅም። ቪዲዮውን በጣም በጉጉት የምጠብቀው ሰው እኔ ነበርኩኝ። አሁን ግን በቃ እኔ እንጃ ስልችት እያለኝ ነው። በቃ ስልችት፣ እንደ ድሮ ልወደው አልቻልኩም። ምን ነው? ምን ነክቶኝ ነው? ምንድን ነው የለከፈኝ? ቆይ ምን ሆንኩኝ? አረ የሆነ ነገር ፍጠር በቃ ማለት እኔ የሆነ ነገር ፍጠር። ይሄ ልጅ ማይኮ ነው ሚኮ ነው የሚባለው። ለማንኛውም እድሜውም ገና ከመሆኑም ያው ልጅም ነው። ትንሽ ተንቀልቅሎ ነበር፣ መስመር አልፎ ነበረ። ለማንኛውም ነገር ያው ህግም እንዳለ ማሳያ ነው። የእግረኛንና የአሽከርካሪን ህግ ባለማክበር ገብቷል። ያው ሊመከር ሂዷል ማለት ነው። እና ያው መክራችሁ አስተምራችሁ በቅርቡ እንድትለቁት ተስፋ አደርጋለሁ። ያው ልጅም ነው እና ብዙ ጥንቃቄዎች ይጎሉታል። እንዳየሁት ቪዲዮዎችን እንደማየው ማለት ነው አብዛኛውን ጊዜ። ለማንኛውም የሰማሁትን ወሬ ልንገራችሁ ብዬ ነው። ቴንኪው። እቺ ሴትዮ ከመጣች ጀምራ በጣም በብዙ ቢዝነስ ራሷን ፕሮሞት ለማድረግ በጣም እየጣረችና እየታገለች ነው። አሪፍ ነው፣ በእውነት አሪፍ ነው። የመጠጥ ቤት ምናምን ያልሽውም ጥሩ ነው። እኛ እንጠጣለን ምስኪን እናወርዳለን ምናምን ነገርና ግን ቆየሽ እኮ ማለት ያነሳሻቸው ሀሳቦች ራሱ ለአንቺ እንዳይጠፉብሽ እሺ፣ ያዣቸው በደንብ እየጻፍሽ ምናምን ያዥ። ግን አንዱን ብትጀምሪና ከስር ቢሆን ደስ ይለኛል። ማለት ለምሳሌ አሁን መጀመሪያ ይሄ መጠጥ ቤት ያልሽውን ብትከፍቺ፣ ከዛ ደግሞ ወደ ግላስ ቤት እንሄዳለን። ነገሮች ቀለል ይላሉ። ገባሽ? ከስር እየተያዘ ፓስታ ቤትም ቢሆን ብትከፍቺ፣ እኛ መቀቀሉን ካላወቅሽ እኛ ራሳችን መተን እየቀቀልን ይከፈል እንበላለን። ግን ማለት እኔ ሀሳብሽ ግን አልገባኝ። አንዱን ጀምሪ በቃ አንዱን ጀምሪ። እቺን ቪዲዮን ሼር ሪፖስት አድርጋችሁ ለኦቦ ጀዋር እንድታደርሱልኝ በአክብሮት እጠይቃለሁ። ወደ ቲክቶክ የሚያመጣቸው ቪዲዮዎች አሰልቺ ሆኖ ስላየዋቸው አንዳንድ ጥራታቸውን ያልጠበቁ ቪዲዮዎች ወይንም በፌስቡክ የምናውቀው ቪዲዮ ወይንም በዩቲዩብ ላይ ያየነው ቪዲዮ ቆርጦ ወደ ቲክቶክ ማምጣት አውዲየንስንም እንደመናቅ ይቆጠራል። እዛ ላይ የምናውቃቸው የምናያቸው ሰዎች እየተሰላቸንም ስለሆነ የቲክቶክ ራሱን የቻለ ይዘት ራሱን የቻለ የቪዲዮ አቀራረብ ራሱን የቻለ ኤዲት ስላለው ያንን የተሟላ ቢሆን ጥሩ ነው። ራሱን የቻለ ካሜራ የሚያስፈልገዋል፣ የራሱን የቻለ ኤዲተር የሚያስፈልገዋል። እንዳየሁት ትንሽ ያልተሟሉ ነገሮች ስላሉ ነው እና እችን መልእክቴ እንድታደርሱልኝ ጠይቃለሁ። መሳደብ የምትፈልጉ ተሳደቡ፣ አስተያየቴን ማቅረብ ደግሞ መብቴ ነው። በአዶናይ ምክንያት ወርዳችሁብኛል። እናንተ ትወዱታላችሁ፣ እኔ ግን ሰልችቶኛል። አዶናይ ሰልችቶኛል፣ ጠልቼዋለሁ፣ መብቴ ነው። ስለዚህ ዳይ ወደ ስድብ። የሆነ ትክክል ያልሆነ ነገር እየተፈጠረ እንደሆነ ያወቅኩት ምንድነው ትላንት የሰራሁትን ቪዲዮ ሪፖርት አድርጎ ሲያወርዱብኝ ቃል በቃል ልጁ የተናገረውን ነው ተርጉሜ በአማርኛ ቪዲዮ የሰራሁላችሁ ምንም ሳልጨምርበት ማለት ነው። ስለዚህ ቪዲዮ ሪፖርት አድርገው አስጠፍተውታሉ። ይህ ማለት ምንድነው? የሆነ ብቻ ትክክል ያልሆነ ነገር የተፈጠረ ነገር አለ ማለት ነው። እሱ ብቻ አይደለም። አንድ ትኩስ ሬሳ ራስን በማጥፋት ጋር ተያይዞ አንድ ቤት አብሮ ከሚኖሩ ትዳር አጋሯ ጋር ምን ተፈጥሮ ነበረ፣ እንዴት ነበር ህይወታችሁ ተብሎ እሱን ወደ ህግ ሂዶ ከማጣራት ይልቅ ከሬሳ ጋር ሄዶ አዘኑን ሲገልጽና ወደ ቤተሰብ ጋር ተመልሶ ለቅሶ ተቀምጧል። የሟች ስልክ ወደ ህግ ቦታ ሄዶ ቪዲዮዎችም ሜሴጆችም አንዳንድ ጽሁፎችም አጣርተው ምክንያቱም ከማወቅ ይልቅ ትኩስ ሬሳ ጭነው ወደ ቤተሰብ ይወስዳሉ። ጠዋት ሬሳ እዛ ገባ። ከሰዓት ደግሞ የሟች እናት ላይቭ ኑ ተብሎ ላይቭ ገቡ። ዛሬውኑ ሬሳ ተቀብለዋሉ። ማታ ደግሞ ላይቭ ላይ ነበሩ እናት ምንም ጥፋት የለባቸውም ባለማወቅም ይመስለኛል። ግን ይሄን ያደረጉት ቲክቶከሮች እኔ በጣም ነው የሚያሳፍረው። ልጁ ከሬሳ ጋር ከመሄድ ይልቅ ልጁ ወደ ህግ ቦታ ሄደው መጠየቅ የነበረበት ነገር ጥያቄ ሊቀርብበት የሚገባ ልጅ ነበር። እንግዲህ ለቅሶ ተቀምጧል አሉ። ለቅሶ ድረሱት። እሺ ይሄ ስልባቦት የመሰለ ልጅ ማለት ነው የሚለውን እየሰማችሁ ነው። በቃ በኩራት ራሱን ሲገልጽ ልተርጉምላችሁና ምንድነው እያላት ያለው? እሷን አስቀምጦ ምንድነው ያለው? ከዛችኛዋ ጋር 1 ወር ሆኖኛል፣ ያችን ካልተውክ አንተ የኔ ካልሆንክ እኔ ራሴን አጠፋለሁ ስትለኝ ነበረ። ስለዚህ ያችኛዋም ራሴን አጠፋለሁ ከተውከኝ ትለኛለች እና ያችን ከተውክ ያቺ ራሴን አጠፋለሁ ትላለች፣ ይችን ከተውክ እችኛዋ ራሴን አጠፋለሁ ትላለች
እና እኔ በመሀል ተሸገርኩኝ ብሎ ነው። እና ኧረ እባካችሁ ሴቶች እባካችሁ፣ እኔ ይገባኛል። ፍቅር እኮ አይደለም እንደዚህ የሚያደርጋቸው እልከኝነት ነው። እልከኝነት ደግሞ አደጋ ነው። ሴት ላይ እልከኝነት ነው በብዛት ሴት ራሷ እንድትጎዳ የሚያደርጋት። ፍቅር ምናምን አይደለም። ምን ሆናችሁ ነው? ልጁ ግን ይሄ የሚገባው ሰው ነው። በእግዚአብሔር ይሄ የሚገባው ሰው ነው። ሴቶች